በቀላሉ የተገኘ ነገር ብዙ ጊዜ ዋጋ ያጣል። በነፃ የሚሰጥ ነገር ሰዎች አይወስዱ። ዋጋው ከፍ ካለ ጥሩ ሳይሆን አይቀርም ይላል። ስለዚህ ሰው የለፋበትን ነገር የደከመ ድንግልና ደግሞ በተለይ ከንጽህና በላይ ድንግልና ሊሰጥ የሚችለው ስንት ጊዜ? አንዴ ሊሰጥ የሚችልን ስጦታ ለማይገባው ሰው ከመስጠት እግዚአብሔር ይሰዋል። ይገባዋል። ይሄ ዋንስ ኢን ላይፍ ታይም ሊሰጥ የሚችል ነገር ለማይደገም ይገባዋል። ከሆነም ደግሞ አንዴ ከተፈጸመም ደግሞ ወደ ንጽህና ሕይወት ተመልሶ ወደ ቀደመው ክብር መመለስ ይቻላል። እግዚአብሔር እንደዛ ይመልሰን ሁላችንም። ስለዚህ ሁሌ ማሰብ ያለብን ሁለተኛው በሌላው ያለንን ክብር እንዳናጣ፣ ፍቅር እንዳይቀንስ። ፍቅር ይታገሳል ይላል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ። ፍቅር ምን ይላል? ብዙ የፍቅርን ማብራሪያዎች ይገልጽና ፍቅር አይወድቅም። እስቲ ላንብበው። ስለ ፍቅር ቅዱስ ጳውሎስ ሲናገር እሺ ሰውነቴን ለእሳት ለስለት አሳልፌ ብሰጥ ፍቅር ግን ከሌለኝ ምንድን ነኝ? ከዛ ፍቅር ይታገሳል ይላል። ፍቅር ያስተዛዝናል። ፍቅር አይቀናም። ፍቅር አያስመካም። ፍቅር አያስታብይም። ፍቅር ብቻዬን ይድላኝ አይልም። አያበሳጭም። ክፉ ነገርን አያሳስብም። ሁሉን ይታገሳል። ሁሉን ያምናል። ሁሉን ተስፋ ያደርጋል። በሁሉ ይጸናል። ለሁላችን ፍቅር ያድለን። አንድ ወንድ አንዲትን ሴት በትክክል አፈቅራታለሁ ወዳታለሁ ካለ ፍቅር ምን ይላል? ይታገሳል። እስከ ጋብቻ መታገስ አንዱ የፍቅር መገለጫ ነው። ፍቅር ይታገሳል። ፍቅር ያዝናል። አይቀናናም ይላል። አይቀናናም ማለት እሷ ከፈለገው ወንድ ጋር ስትሄድ ችግር የለውም ይላል ማለት አይደለም። እሱ የእግዚአብሔር ፍቅር ማሳያ ነው። እግዚአብሔር ራሱ በአምልኮቱ ምን ይላል? ቀናይ ነኝ ብሏል። እሱን አይደለም። ፍቅር አይቀናም ማለት ለምሳሌ ሴቷ በደሞዝ በትምህርት በሌላ ነገር ስኬታማ ስትሆን ወንዱ እርር የሚል ከሆነ ፍቅር የለው ማለት ነው። የበታችነት ስሜት ሊሰጥ ፍቅር አይቀናም። እሷ ከፍ ስትል ብቻዬን ይድላኝ አይልም። ፍቅር አይታበይም። እኔ እኮ እንዲህ ነኝ እያለ ወንዱ ሴቷ ላይ አይታበይም። ሴቱ ወንዱ ላይ አትታበይም። ከእውነት ጋር ደስ ይለዋል። ሁሉን ያምናል። የምትነግረው ያምናል። ተጠራጥሮ ስለማይቻል ሁሉን ተስፋ ያደርጋል። በሁሉ ይጸናል። ስለዚህ ለጊዜው ራስን መግዛት ካልቻለ ግን ለሁለቱም አደጋ ነው። የሚወዳት ከሆነ አንድ ወንድ አንዲት ሴት እንዲታገሳት ነው። የሚገርመው በጣም ትዕግስት የሌለው ፍቅር ግን ወደ ጥላቻ መቀየሩ አይቀርም። የሚገርማችሁ ቅድም ጠቅሼዋለሁ በከፊል እህቱን አፍቅሮ አምኖን የሚባል ሴት አስወራት ብለናል አይደል? እና ፈቃዴን ካልፈጸምሽልኝ አላት። በጣም ሲያስጨንቃት በጣም ብልጥ ስለነበረች እሺ የዛሬን ተወኝና ሌላ ቀን የፈለከውን ታደርጋለህ ብላ ሰበብ ፈታች። እሱ ግን ሞቼ እገኛለሁ ዛሬ ካልሆነ አለ። እሷ የዛሬ ተወኛለችው ሌላ ቀን የት ያገኘኛል ብላ ድጋሚ ላታገኘው ወስና እህቱ ነች ልባ መጨረሻ ላይ አስደወላትና አምኖንም ከዚያ በፊት ከወደዳት መውደድ ይልቅ በኋላ የጠላት ጥል በለጠ። ልክ የልቡን ካደረሰ በኋላ በወደዳት መጠን ምን አላት? ጠላት። ትዕግስት የሌለው ፍቅር ወደ ጥላቻ መቀየሩ አይቀርም፣ ወደ ንቀት መቀየሩ አይቀርም። የዮሴፍን ታሪክ በኋላም አነሳዋለሁ ለመዝጊያ። ግን ዮሴፍን አፈቀርኩ ብላ መውጫ መግቢያ ያሳጣቸው የጲጥፋራ ሚስት ነበረች። አላሸማቀቃትም። አንቺ አታፍሪ ባለትዳር አይደለሽ አላለም። ብዙ ጊዜ ወንዱ ሴቷን ሲፈትን፣ ሴቷ ወንዱን ስትፈትን ክፉ ቃል ተናግሮ ተሳድቦ ማሸማቀቅ አልተፈቀደም። አልሰደባትም። ምንድን ያላት? እንዴት በእግዚአብሔር ፊት ኃጢአትን ምን እላለሁ? ሰበቀችው ብቻ ነው። ባልሽ አንቺን አልሰጠኝም በቤቱ ነው የራሱን ያወራው እንጂ እሷን ወደ መሳደብ አልሄደም። አክብሮ ነው የተናገራት። ግን ሴቲቱ ፈቃዴን ካልፈጸም ካለች መጨረሻ እንደማይሆን ስታቅ እስር ቤት አስወረወረችው። ከኔ ጋር ናችሁ ነው። ከታሰረ አሳሰረች። እውነት የምታፈቅረው ቢሆን ኖሮ እስር ቤት ትጥባለች። የምትፈልገው ሳይሆን ሲቀር ወደ ጥላቻ ተገለበጠ ማለት ነው። ፍቅር ግን ይታገሳል። መልካምን ነገር ለሌላው ይመኛል እንጂ እኔ ብቻ ይግላኝ አይልም። የምወደው ሰው መልካም ነገር ከገጠመው ይግጠመው ካላሰኘ ፍቅር እንዴት ፍቅር ሊሆን ይችላል?